destination ተዛሬ everything ገለኝ ቻርጀር ብዙ ራስ ወረኩ እስከሚያልቅ ድረስ ቻርጀሩ ይቀጥላል anyhow ከዛ በኋላ ስለ መርያም ታሪክ ያወራል በጣም ትክክለኛ ሴት ነበረች ራሷ ተጠብቃለች ነበር መጥፎ ነገር አታርግም ከወንድም ከምናምን ነገር ምንም አታርግም በጣም ትክክለኛ ሰው ነች ይላል ከዛ አላህ ላከላት ጅብሪል አለይሂ ሰላም ሊያናግራት ስለምታርግዝ በዒሳ ታመጣለች ዒሳ ነብይ ከአላህ ሰጠው ንቡዋ ከዛ ይሄን ዒሳ የሚመጣ ከመርያም ነው ካንቺ ነው ተጽፏል አላት ጅብሪል አለይሂ ሰላም በፊት ተጽፏል እና አላህ ይሄንን ምልክቶች የአላህ ችሎታ ያሳያሉ ማለት ነው የሁሉ ነገር የነብዮች ታሪክ የሁሉ የሆነላቸው በፊት ይሄንን ታሪኮች ያወረነልን ቁርአን ከሪም ያጻፈው ያላ ቁርአን ከሪም ውስጥ እንደ ምልክቶች ማለት ነው በአላህ ችሎታ ማለት አላህ ችሎታ ይሄንን እንደ መርያም ያለ አባት ልጅ ማጣት ማለት ነው አላህ ይፈጥራል ማለት ነው እና ሁሉ ሰዎች ይሄንን መንገዳቸው ወከዲን አላህ ፈጣሪ አንድ ነው ማመን አለባቸው ሰላም መስገድ አለባቸው ዘካ ማድረግ አለባቸው ዱዓ ተወኩል አላህ ጥሩ ስራ መስራት መሬት ላይ ባላቸው ነገሮች መስራት መከላከል ለመጥፎ ነገሮች ይሄ ሁሉ ማድረግ አለባቸው ከዛ ማይሆን ነገር ይላል ሰዎች ልክ አላህ ሲያጠፋቸው በኋላ ዱንያ ላይ መመለስ አይችሉም አይመለሱም ሙስተሂል እና ካፍሮች ሆኖ አላህ አጠፋቸው ሊመለሱ አይችሉም አይመለሱም ሊቱቡ ተውባ ሊያደርጉ አይችሉም አላህ አይቀበልም miracle ማለት بتامر ኦኬ ከገባችሁ miracle معجزة ማለት بتامر لا እርግጠኛ ነኝ አላውቅም ግን ኦኬ እኔ አላውቀውም ይሄንን ሰዎች አይመለሱም ይላል ያጠፋቸው አላህ ማለት የተቀለበጠባቸው መሬት ሰማይ የወረደባቸው ሰዎች ያጠፋቸው አላህ ማለት አይመለሱም እስከ አላህ ይሄንን ግድግዳ የነገርናቸው የሰራው ذو القرنين هنن ግድግዳ የሚከላከል ጁጅ ማጁጅ ከሰዎች እንደ ሌላ ሰዎች እንደ ጁጅ ማጁጅ ሰዎች እንዳይገቡ እንዳያጠፉ መሬት ማለት እንዳያባልሹ ግድግዳ ሰራላችሁ መሃል ላይ ሁለት ማውንቴን እሺ ጀበል ምንድነው በአማርኛ የተሰራ ግድግዳ በብረት ከዛ በስቲል የተሸፈነ ምናምን ይሄንን ጁጅ ማጁጅ እንዳይገቡበት ይሄንን በጣም መጥፎ ኃይልን ያሰዎች ናቸው ቲራራ ይሄ ቲራራ ሰምቻለሁ በፊት ግን ጀበል አልመሰለኝም ኦኬ ጀበል ቲራራ መሃል ላይ ሁለት ቲራራ መሃል ላይ ግድግዳ በጣም ትልቅ እንደ ዳም በቃ
ተሰራ ግድግዳ አይተኝ በጣም ሰድ ይላል ማለት የከለከለ ነገር በጣም ትልቅ በብረት ምናምን የተሰራ በፊት ያለው ወዘው ቁርአን ታሪክ ይሄንን ልክ አላህ ሰዓት ሲደርስ ይወስደዋል እንትን ወደ መሬት ይወርዳል ማለት ነው ከዛ ጁጅ ማጁጅ እና ይሄንን ያጠፉትን ሰዎች የአላህ ያጠፋቸው ሰዎች ልክ ሲነሱ ሰዓት ሲደርስ ይሩጣሉ ከዛ በጣም ይቀላቀላሉ ከሌላ ሰዎች ማለት ነው እንዳይቀላቀሉ ይሄንን ሰዎች ይሄንን ግድግዳ የተሰራ ማለት ነው ሊከላከላቸው ይሄንን መጥፎ ሰዎች ናቸው እንዳይቀላቀሉ ከሌላ ሰዎች እንዳይባላሹ መሬት እንዳያርጉ ይሄንን የተሰራ ግድግዳ ማለት ነው አሁን ልክ ሰዓት ሲደርስ ይሄንን ግድግዳ ይወርዳል ይላል ከዛ በኋላ ልክ ሰዓት ሲደርስ ይቀላቀላሉ ይላል ይሄንን ጁጅ ማጁጅ ሰዎች ያጠፉ ሰዎች በፊት ምናምን ይቀላቀላሉ ከዛ አላህ በቃ ሁላችንም እንሞታለን ከዛ ጀዛ ይደረጋል ከዛ ምንድነው የሚያሳየን ሲገቡ ጀሃነም ውስጥ ይሄንን ያጠፉት ሰዎች በጀዛቸው ጀዛ ሲደረጉ ይጮሃሉ እሳት ውስጥ ማለት ነው ይሰማል ጩኸታቸው ማለት ነው ይቀጥላቸው ምናምን እሳት ሲቀጥላቸው ማለት ይሄ በጣም የሚያስፈር ነገር ማለት ነው አሁን አንዳንድ ፊልሞች አንዳንድ ለኑባ እንትን ቮልካኖ ውስጥ ምናምን ሰምቻለሁ ሰዎች እሳት ውስጥ እንደ ሰዎች ነው የሚጮሁት ምናምን የሚያሳሰሉት ማለት ነው ከዛ ሙሽሪኮች ምን አሉ ዒሳ ማለት የመርየም ልጅ እና መልአክ ወደ እሳት ውስጥ ነው የሚገቡት ይላሉ ግን እዚህ አላህ በአያ ውስጥ ያለ ምትሉት ነገር ማታቁት ነገር በቃ ምትሉት እና በጣም እሳት ከዒሳ ኢብኑ መርየም በጣም ሩቅ ነው አይነካው وبعدون ما الله كلكلو كإسات مكبات ماتنا ودا جنة مكبات ماتنا بقى هنا نجلس كذا بقى الحج بهالا لملم للتسيجينيا كتال الشالان it's easier كتال Lena I have to know the pronunciation I like them نسمهم بفيد okay ከዛ ጀና ያለ ሰዎች አይሰሙም ይሄንን ሰዎች ጀሃነም ላይ ሲጮሁ ምናምን ጀነት ያለ ሰዎች የሚገቡት አይሰሙም ይላል ከዛ መልአክ ለሙእሚኖች ምናምን ልክ ሲገቡ ሰላም ሊያቸዋል ይሄንን ጀዛ በጠበቃችሁት ነገር ራሳችሁ ያጠበቃችሁት ነገር ሰብር ያረጋችሁ አይኖን ጀዛ
አላህ የተዘጋጀላቸው ጀና ነው የምትገቡ። ከዛ ምንድን ነው የሚል ይህንን ሰዓት እንደ በቃ እንደ መጽሐፍ ልክ ስትቀድድ ወረቀት ከዛ ልክ ስትወርወር እንደዚህ ማለት ስኩዊዝት ወላ ስትጥለው ማለት ልክ በቃ how I can explain this ልክ ወረቀት ማለት ስታጠፍ ወረቀት አላህ ሰማይ ያጠፋታል ማለት ነው። በቃ ልክ ሰዓት ሲደርስ ማለት ነው። ጨማደድ አይ በጣም ጨማደደው ግን ይሄ ንታጠፍ ልክ ታጥፎ በደንብ ማለት በስነ ስርዓት ይታጠፋል። እንደዚህ አላህ የጥዊ ማለት የጥዊ በአረብኛ ይታጠፍ። እንደ ያሳየሁ ጨማደድ ነው እኔ ያሳየሁት። ግን ከዛ አስተካከልኩ ማታጠፍ መጠቀለል okay መጠቅለል look if I don't know the word I can't መጠቅለል እንደዚህ ከዛ እንደሱ ሰማ ልክ ሰዓት ሲደርስ እንደዚህ በቃ አለቀ ማለት ሁሉ ነገር አለቀ። አሁን ሰዎች እና ጀዛ የሚደረጉበት የተሰራለን ማለት ነው። ሰማ መሬት አላህ የፈጠረው ያስተካከለው ይሄ ሁላ ይታጠፋል። በቃ ሰዓት ልክ ሲደርስ መሬት ፍላት ነው የሚሆነው። ከዛ በቃ ስራችን እና ጀዛ እንጠራለን። ከዛ ጽፈናል አለ በመጽሐፋችን ያወረድነው መጽሐፎች ወደ ነቢዮች በአላህ ጋር የተጻፈው ነገር ራሱ እና ይሄንን መሬት ውርስ የሚወርሳት ማለት የሚያገኘው ውርስ ይሄንን መሬት يا الله مؤمنون الصالحون مالت يا محمد صلى الله عليه وسلم سووش ناتشو لهم أمة محمد صلى الله عليه وسلم مالت يا محمد صلى الله عليه وسلم حزبنا ميرسوت بهن المريت مالتنا يا مساكين لنا ምችለው ማለት ማወራጭ I know that ግን I think የሚገባቸው ሰዎች አለ ለዚህ ይሄም you're interacting with me ማለት it's ቀላል አማርኛ ከባድ አማርኛ አይደለም ይገባል ሁሉ ሰው ጻም ልጅ ራሱ ይገባል ይችላል ማለት ከባድ አይደለም የምጠቀመው ማቆም ማለት ነው እኔ ላቅም ከባድ አማርኛ كذا محمد صلى الله عليه وسلم يلاكنا هداية لترقاتشو نال التاساياتشو من كتاتشن يلوان لبلاغو فوقو من عجل نبالناتشو نقروتشنا من التسرداتشو علينا إنه عند رحمن ويلاكنا محمد صلى الله عليه وسلم لسووتشو مالتنا هداية لراباتشو نال الله ليعرفاتشو ودا كالله جزاء ليعرفو ودا جنة ليقابو مالتنا
ከዛ ካልሰሙ ይሄንን ሰዎች ለኪዳይ ስታረጋቸዋል አናግራቸው እኔ እናንተ መስሎኝ በልኩን ታሰና እኔ በቃ እኔ ማቀው ነገር እንዳንተ ናቸው አልችልም ነግራችሁ መቼ እዛ የሚደርስ ማቀው ነገር እናንተ የምታውቁት ነገር አላህ ነው ሚየላየው ይላል ለመቼ አላህ ጀዛ የሚሰጣቸው አላውቅም አመሰግናለሁ ከዛ የምትጠብቁት ነገር የምታውቁት ነገር ሁሉ አላህ ያውቃል ማለት አላህ ያልነገራችሁን በሰዓቱ መቼ ይደርሳል ይሄ ለእናንተ ፈተና ሊሆን ማለት ሰዎች የሚመስላቸው ሩቅ ከሆነ መጥፎ ስራ ሲያበዙ ምናምን ልክ በቃ ሲደርስ ሰዓቱ ማያውቁት ሰዓት ይደርስባቸው ይችላል ከዛ በቃ ወደ ጀሃነም ሊገቡ ማለት ይሄን ግን ሌላ ሰዎች የሚፈሩት ይሄንን ሰዓት አለ ሁሌ ስራታቸው ሰነ ስራት ይሰራሉ ይጠብቃሉ አላህን ይፈራሉ ይሄንን ሰዓት ይፈራሉ ይሄንን ሰዓት ቢደርስ ራሱ ምንም ያስፈራራቸው ነገር የለም ስራ በጣም ስራ ቢሰሩት ሙተቂን ናቸው ዱዓ ያረጋሉ ሶላትን ይሰግዳሉ መሬትን ያስተካክላሉ ምናምን ይሄንን ልክ ሰዓት ሲደርስ ምን ያስፈራራቸው አይፈሩም ከዛ አላህ ጀዛ ይሰጣቸዋል እንደ አላቸው ማለት ነው እንደ ሰብር አድርገው እንደ ተከለከሉ መጥፎ ነገር ነው አላህ ጀዛ ይሰጣቸዋል ለዚህ እንደዚህ ይላል ማለት ነው ከዛ በአላህ استعانة ያረጋል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰዎች ካፍሮች ሚወሹበት ማለት የተለያዩት ከሙሐመድ ሰለላሁ ዐለይሂ ወሰለም አላህ استعانة አላህ ሊያግዘው ተወከለ አላህ አረጋ ማለት ነው ከዛ በቃ ሱረة الحج ሱረة الأنبياء አለቀ يلا الحمد لله ትንሽ ሄደናል አመነች ነው ማለት ነው وعليكم السلام ورحمة الله ስለዚህ ሱረة الحج ቀጥላለን ሱረة الأنبياء አለቀ إن شاء الله ነገ በኋላ ስራ የለኝም አወል አልቼክ የሚገባለው ፍጣር ሰዓት ሲደርስ እንደዚህ ግማሽ ሰዓት ከተሻልኩ من الحج تنش ነው ليالك ይችላል يعني خواتيم مباركة كل عام وانتم بخير دعاء أرجو بزي مجرشا كان بطام دعاء يقبلال يا الله سماء كفتنو ليلة القدر اللي درسني تشلال لليت سجدو دعاء أرجو لليت من نسات اللباتشو ليلة القدر لليت نو ስለዚህ አላህ ይድረሰን ዱዓ አብዙ ለራሳችሁ ለሌላ ሰው አትሊስት ምን ነገናኝበት ይሄንን ወር በጣም ትልቅ ስራ መስራት አለብን ይሄንን ወር ማለት አላህ ሰማው ከፈታ ረህመት አለበት ዱዓ ይቀበላል ተውባ የምታደርጉት ሰዎች ይቀበላል عبادة منا بزبط ورنو مالتنا صوم صدقة زكاة كل نجر
ስለዚህ አመሰግናለን በጣም ፎሎ፣ ሼር፣ ላይክ፣ ሰብስክራይብ። ዩቲዩብ ላይ ዙርቢያን ትላንት ሰርቻለሁ። ዩቲዩብ ላይ አላ ላይፍ ምግብ በረመዳን ምግቦች ምናምን መሰረት ነገሮች ዩቲዩብ ላይ መጀመሪያ ላይቭ ላይ ገባለሁ። ይሄን እንደዚህ ክሊክ ይሄ ሲጨርስ ትንሽ ረፍት ከዛ ጀምራለሁ ምግብ ሰራለሁ ምናምን አንዴ ይሄንን ላይቭ ገባለሁ። ዩቲዩብ ላይ ታገኛላችሁ ወይስ ፌስቡክ ሲለጠፍ አሪፍ ነው። በደንብ አስተካክሎ ነው የሚለጠፋል። ፌስቡክ ላይ አላ አንዴ ሲለጠፋለሁ ትንሽ ነገሮች። ግን ቲክቶክ በቃ ለቁርአን ብቻ ፎከስ ያደርግ። በቃ አመሰግናለን። አሰላማ በአማንላህ። ሰላም አለይኩም ዊባክ እንዴት ናቸው? عدنا إليكم قبل الإفطار. مشكلة في سرعة الإنترنت هذه شوي بطيء. نتكلم عن سورة ለዚህ 15 ደቂቃ እንደዚህ ግማሽ ሰዓት ከዛ ማለት ሱረት الحج ደርሰናል። الحج በቃ ዒባዳ ለዒባዳት ሙስሊም ሐጅ ማድረግ አለባቸው። በቃ ያላቸው ብር ከተሻላቸው ወይስ ያላቸው ራሱ እንትን ሰጣቸው ካላ ወይስ ግን የሚችል ሰው ካልተሻለም ምግብ የለውም ገንዘብ የለውም ይሄ ግዴታ አይደለም። ሐጅ የሚችል ሰው ማለት ነው መሄድ እንትን ጠዋፍ ማድረግ ማለት ነው። በአማርኛ ነው ያወራው። ስለዚህ አማርኛ አይችልም ይለኛል። ይሄ ሁሉ አማርኛ አይችልም ትለኛለህ። ስለዚህ ሐጅ من استطاع عليه سبيلا هي فريضة فرائض الله يعني فريضة للمسلمين مؤمنوች ሐጅ ማድረግ አለባቸው ማለት መሄድ መካ እዛ መስገድ እዛው ጠዋፍ ማድረግ ካዕባ ላይ ዱዓ ማድረግ ማረድ ስለዚህ ስለ ሱራ አልሐጅ ይባላል። ስለ ይሄንን ፈሪዳ ማለት ነው።
كذا من دينه مجمرة ذكر والتعظيم والاستسلام لله من خلال عرض مشاهد العظمة الكبرى الإلهية. قالت لله مكبر اللبن الله the greatest ማለት በቃ ለሱ መስገድ اللبن الله مكبر اللبن ለአላህ ሁሉን ነገር ለኒያ መስጣት ለአላህ ነው ማለት ነው። الاستسلام لله ከዛ የአላህ ችሎታ ያሳያል። ይሄንን ሱረት الحج كذا يا أيها الناس ማለት ሰዎች ይጠራል። ከዛ ያናግራል በዚህ ሱራ اتقوا ربكم ማለት ተቅዋ አብዙ አላህን ፍሩ እና ያላችሁ ነገር ስሩበት የከለከላችሁ ነገር አትስሩ በቃ አቆሙ እና ቅያማ ሲመጣ ለቅያማ ሲደርስ ሚሁን ነገሮች መሬት ላይ መሬት ሲቀጣቀጥና ይሄንን ሚሁን ነገሮች በጣም ያስፈራል ማለት እና ለይሄንን ሰዓት ብዙ መስራት አለባችሁ መፍራት አለባችሁ ይሄንን ሰዓት ብዙ ስራ ያስፈልጋል ማለት ነው። አላህ ማለት በጣም አሪፍ ስራ ማለት ነው መስራት አለባችሁ። ከዛ ይሄንን ቀን ሲደርሳቸው ይላል በቃ እናት ምታጠብ ልጅ ማለት ነው ትረሳለች ልጇ ማለት ነው ምታጠባ እና እርጉዝ ያለችው ሴት በቃ ልጇ ይወጣል ማለት ትልዳለች ማለት ነው። በዛ ሰዓት ማለት ነው ስትፈራ ይሄንን የሚሆነው ነገሮች ሰዓት ሲደርስ ማለት ነው ትፈራለች። ከዛ እርጉዝ ልጇ ትጠላለች መታጠበው እናት ልጇ ትረሳለች። ከዛ እንደ ሰካራ ሰዎች ነው የሚሆኑት ይላል። ሰዓቱ ሲደርስ መሬቱ መጠናቀቅ ምንድነው በቃ መሬት ሲቀሳቀስ ወይስ ተቃጠል ወሰጨለ ከዛ እንደ ሰካራ ነው ሰዎች የሚሆኑት በጣም ነው የሚፈሩት። ከዛ የሚፈሩትን በቃ የሰሩትን ስራ ወይስ ጀዛቸው ምንድነው የሆነው ልክ እዛ ሰዓት ሲደርስ መሬት ሲገላበጥ ሰማይ ላይ ያለ መሬት ላይ ያለ ይሄ ሁላ በቃ ያስፈራል። ከዛ ምንድነው የሚል የሆነ ሰዎች ይላያሉ ይከራከራሉ ስለ ይሄንን ቀን ይላል። ማያምኑበት አለ የሚያምኑበት አለ እና ይሄን ማያምኑበት እነሱም ይከታተሉት ሸይጣን ነው ይላል። እና ሸይጣን ያድርሳቸው ወደ ጀሃነም ነው ያድርሳቸው። ከዛ ለይሄንን ሰዎች ማያምኑበት ኢዋላ የአላህ ችሎታ እነሳቸው ከሞታቸው በኋላ ማለት ነው የአላህ ችሎታ እዩ ይላል። እንዴት አባታቸው አደም ፈጠርነው ከጭቃ ነው የፈጠርነው እናንተ
በቃ ከዚህም በኋላ በውሃ በድሮፕ ማለት በቃ ልክ ሴትና ወንድ በቃ ሲያገቡ ከድሮፕ ይላል መኒ ማለት ከዛ ወደ ሲጋ ከዛው ከሲጋ በኋላ በቃ የኔ እንዴት ልጅ እናት ሆድ እንዴት ይፈጠራል ማለት ነው። ከዛ ያስረዳል። ከዛ በኋላ በቃ ነፍስ ይሰጠዋል። ነፍስ እናት ሆድ ማለት ይሰጠዋል። ከዛ ይሄን ልጅ ያድጋል። ከዛ ትወልዳለች፣ ታድጋለህ ማለት ነው። በቃ እስከ ወንድ ብትሆን ድረስ ሴት ብትሆን ድረስ ይሄ አላህ ችሎታ ነው ማለት ነው። ከዛ 9 ወር አላህ ያስተካክላል እናትህ ሆድ ማለት ነው። ይሄ ሁላ የአላህ ችሎታ ምልክት ማለት ነው። ከዛ እስከምታድጉ ድረስ እስከ ማለት በቃ ሐሳብ የምትችሉት ድረስ አላህ ያግዛችኋል፣ በቃ ያስተካክላችኋል ማለት ነው። ከዛ ልክ በቃ ከናንተ ሚሙት ቶሎ አለ በዛ ሰዓት ማለት የአላህ ችሎታ ከናንተ ሚሙት ወልጅነት ሚሙቱ አለ፣ ልክ ሲወለዱ ሆድ ውስጥ ሚሙቱ አለ። ስለዚህ ሰዓት ሲደርስ አላህ የሚጽፈው ነገር ይሆናል ማለት ነው። ከናንተ የሚቀጥል አለ ማለት ነው። እስከሚያድግ ድረስ በሆነ ሰዓት ይሞታል ወይስ በጣም እድሜያቸው የተረዘመ አለ። እስከ በቃ በጣም ሽማግሌ በቃ ማያ እስከሚደርስ በቃ ሐሳብ ማይችልበት ድረስ ማለት ነው እድሜያቸው ያለ ማለት ነው። የሚያውቀው ነገር ሁሉ ይጠፋበታል ምናምን። እዛ እድሜ ማለት እስከ 100 ድረስ 85 ምናምን ዘሃይመር የሚደርስ ሰዎች በቃ ያወቁት ራሱ ይጠፋል። ከዛ እንደ ልጅነታቸው ይመለሳሉ። ማያውቁት ነገሮች ማለት ነው። ልጅነት በቃ ህፃን ልጅ ገና እውቀት የለውም ማለት ነው። እስከዛ ድረስ ተመለሰላቸዋል ማለት ነው። ሲረዘም እድሜያቸው ማለት ነው። አንድ ቶሎ ይሞታል፣ አንድ በልጃቸው ይሞታል። ሌላ የአላህ ችሎታ ይሄንን መሬት ደረቅ መሬት ልክ ዝናብ ሲወርድለት ይነሳል፣ ቅጠል ያወጣል ማለት ነው። ልክ ውሃ ሲያገኝ ይሄንን ደረቅ መሬት በዝናብ ከሆነ ከወረደለት ወይስ ውሃው ይሄንን ደረቅ መሬት እንዴት ወደ በቃ ይመለሳል ማለት ነው። የሞታ መሬት ከዛ ቅጠል ያወጣል እንዴት ከዛ የተለየ አይነት የሚያምር ቅጠሎች የተለየ አይነት ቅጠሎች የሚጠቅማቸው ይወጣል ከይሄንን መሬት ማለት ነው። ልክ እንደሱ አላህ ልክ ስትሞቱ ያስነሳችኋል። ይሄን እንደ ምልክት በአላህ ችሎታ ማለት ነው። ይሄንን የተሻለ አላህ ይሄንን መስተካከል ልጃችን እንዴት ተፈጠረን እንዴት መሬት ልክ ሲሞት ይነሳል ውሃ ሲያገኝ እንደሱ አላህ ልክ ስትሞቱ ያስነሳችኋል ማለት ነው። እኛ የነገርናቸው ይሄንን የተፈጠራችሁበት እንዴት ተፈጠራችሁ ምናምን ልታውቁ ልታመኑ በአላህ ችሎታ እና አላህ ልታመኑበት አላህ ነው የፈጠረ ይሄ ሁሉ ነገር እና የምታመኑበት ከአላህ ውጪ ምንም ማይጠቅምም ለእናንተ ምንም የሚሰራ ነገር የለም።
እና ልታውቁ በአላህ ችሎታ ያስነሳል ከሞቱ ሰዎች በኋላ ማለት ነው። እና ሰዓ ይደርሳል። ሰዓታችሁ ሲደርስ ሁሉ መሬት ላይ ማለት ነው መልቂያማ ልታምኑበት ነው። ሁሉ ሰው ይሞታል፣ ከዛ ይነሳል ለሂሳብ ማድረግ። ከዛ አልሐቅ አላህ ነው፣ ሐቅ ነው። እና ብዙ ካፍሮች ይከራከራሉ ስለ ይሄንን ቀን፣ ስለ አላህ ማመን ብቻ አላህ ብቻ ነው፣ ይሄንን የፈጠረ አላህ ነው እና ስለ እነሱ ይሆናል። ከዛ የሆነ ክብር ያላቸው ሰዎች ይከለከላሉ፣ ሌላ ሰዎች ለማመን ያረጋሉ እና በጣም እንዳይገቡ ለአላህ ዲን ያረጋሉ ማለት ነው። ከዛ ይህንን ሰዎች አላህ ጀዛ ያረጋቸዋል ዱንያ እና አኺራ። ልክ አኺራ ራሱ ሲደርስ ልክ አላህ ጀዛ ሲሰጠው ይህንን ያገኘህ በኩፍርህ ይለዋል እና አላህ ማንም ሰው ጀዛ መጥፎ ጀዛ አይሰጠውም እና በዘንብ ያረግ ሰው ብቻ ማለት ነው። ለሁሉ ሰው አላህ ጀዛ የሚሰጣቸው በስራቸው ማለት ነው። ዘንብ ስታረጉ፣ ዙልም ስታረጉ፣ ኩፍር ስታረጉ የምትከላከሉ ሰዎች ምናምን አላህ በጣም መጥፎ ጀዛ ነው የሚሰጣቸው፣ ከባድ ጀዛ የሚሰጣቸው ዱንያ እና አኺራ። የሆነ ሰዎች እርግጠኛ አይደለም በዒባዳቸው ማለት በማመናቸው ይላል ማለት ልክ ደስ ሲሆኑ ሁሉ ነገር አሪፍ ሲሆን ርዝቃቸው አሪፍ ሲሆን ምናምን ናምናል ይላሉ። ግን ልክ ሲጠፋባቸው ወይስ አንድ ነገር መጥፎ ሲሆንባቸው አናምንም ይላሉ ማለት ነው። ማለት ይርተዱ عن ዲንህም ይሄንን ኪሳራ ነው የሚከስሩት፣ የሚቀይሩት ዲናቸው ልክ መጥፎ ነገር ሲደርሳቸው ይሄ ኪሳራ ነው ይላል። የራሳቸው የከሰሩ አላህ ይጨምራቸዋል በኩፍራቸው ማለት ነው በዱንያ ላይ። ከዛ አኺራ ላይ በጣም መጥፎ ከባድ አዛብ ነው የሚያገኙት ማለት ነው ጀዛ። ለምን ስለከሰሩ ዱንያ ላይ ማለት አላህ ልክ ሲሰጣቸው ልክ ደስ ይሁኑ ናምናለን ይላሉ። ልክ መጥፎ ነገር ሲደርሳቸው ናምን አናምንም ይላሉ፣ ይቀይራሉ ዲናቸው፣ ሙርተድ ይሆናሉ። ይሄ አላህ ጀዛ ይሰጣቸዋል እና ይጨምርላቸዋል ኩፍራቸው። ከዛ በጣም ከባድ ደረጃ ይሰጣቸዋል ጀሀነም ላይ ማለት ነው። አላህ ነቢዮቹ ያግዛል፣ ያሸንፋቸዋል እና ይሰጣቸዋል፣ ያግዛቸዋል፣ ይጠብቃቸዋል። ከዛ ለነቢ ሰለላሁ ዐለይሂ ወሰለም ይለዋል ሁሉ ነገር ሁሉ ኢንስ ጅን ቢሆን ሙእሚኖች ለአላህ ይሰግዳሉ። ይስግድ ለሁ ሸምስ፣ ከዛ ፀሐይ ለአላህ ይሰግዳል፣
ቀመር ለአላህ ይሰግዳል፣ ነጅም ለአላህ ይሰግዳል። ተራራ ምንድነው? ተራራ አይደል? ጀበል፣ ቅጠሎች፣ ሁሉ ነገር እዚህ መሬት ላይ ለአላህ ይሰግዳል። ለአላህ መስገድ የሚከላከል ሰው ለአላህ ጀዛ ያደርገዋል ዱንያ እና አኺራ። ከዛ እንከፋፈላለን መጨረሻ ላይ የውመል ቂያማ ላይ ቲሞች እንሆናለን። አንዱ ሙእሚኖች ጀማዓ፣ ሌላ የካፍሮች ጀማዓ። ከዛ ስራቸው የነጀዛቸው ናር የሚገቡት በቃ ፈሪቅ አልካፍሩን እና ሙእሚኖች ጀማዓ ጀነት ይገባሉ ይላል። ልክ ይህንን ጀማዓ የካፍሮች ጀማዓ ልክ ይገባሉ ይላል። ልክ ይህንን ጀማዓ የካፍሮች ጀማዓ ልክ ሲገቡ ጀሀነም በቃ ከሁሉ ቦታ እሳት ነው የሚሆነው። በቃ ውስጣቸው ያለ ሆዳቸው ያለ ወደ ውሃ ይሆናል ማለት ይዛብ ማለት ሜልቴድ ይሆናል፣ ይቃጠላል ማለት ነው። ቆዳቸው፣ ውስጣቸው፣ ሆዳቸው ምናምን ይላል። ከዛ መላእክቶች መዶሻ ይዛሉ እና ራሳቸው በቃ ይደብድባሉ ማለት ነው። ካፍሮች ራስ ይህ መዶሻ ከእሳት ነው። አሁን በጣም ያስረዳል ምን አይነት አዛብ ነው የሚያገኙት ማለት ነው። ሊያስፈራቸው ካፍሮች ምናምን ሊመለሱ ማለት እንዳይከላከሉ ሰዎች ለመስገድ እንዳያጠፋሉ። ይህንን ጀዛ ለእናንተ ያዘጋጀሁት አላቸው ማለት ልክ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሲያስረዳቸው ሊፈሩ ሊያቆሙ የሚያደርጉት ማለት ነው። እና ይህንን ሊያማሩበት ሌሎች ማለት ነው ካፍሮች፣ ወደፊት የሚመጣ ካፍሮች ማለት ነው። ከዛ ይፈልጋሉ መውጣት ግን አይችሉም መውጣት። በቃ ጀሀነም ነው የነሱ ጀዛ። ከዛ የሙእሚኖች ጀማዓ ግን ጀና ይገባሉ። መላእክት ሰላም ትላላቸዋል። በቃ ይህንን ጀዛ በስራቸው ሰብራቸው ራሳቸው ጂሃድ ያደረጋቸው መከላከላቸው ማለት ይህንን አላህ ጀዛ ተሰጣቸው አስተካከለላቸው። ጀናት ብዙ ቅጠል አለው፣ ውሃ አለው፣ የተወደዳችሁ ረሕማ ያላችሁ ነው የምትኖሩት። ወርቅ የምትፈልጉት አለ፣ ሁሉ አይነት የምትፈልጉት አለ እና ልብስ በሐሪር ራሱ እንትን ሸይፉን ወይስ ሐሪር ሸይፉን ይባላል በአማርኛ ላይ የምትፈልጉት በቆንጆ አሪፍ ልብስ ነው የምትለብሱት ማለት ነው። ከዛ አላህ ይላል በቃ ሸሃዳ ሁሌም እኛ ማንበብ አለብን ወይስ ማለት አለብን? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ተክቢር ማድረግ አለብን።
ለበይክ اللهم ለበይክ ولا لا إله إلا الله أكبر التكبير ማለት ነው። ይሄ ዒድ ላይ የምትሰሙት ጠዋት لا إله إلا الله الله أكبر በቃ ተክቢር ማለት ነው። أشهد أن لا إله إلا الله محمد رسول الله التحميد الحمد لله لا إله إلا الله الله أكبر ይሄንን ማለት አለባችሁ ይላል። ከዛ ላይ ይሄንን ካፊሮች የሚከላከሉ ሙስሊሞች ካዕባ ውስጥ ራሱ መካ ውስጥ እንዳይሰግዱ አላህ የተዘጋጀላቸው አስረዳዋል። ምን አይነት አዛብ ምን አይነት ጀሃነም የሚገቡት ማለት ነው። ከዛ ለነቢይ ዝክር አድርግ ኢብራሂም ዓለይሂ ሰላቱ ወሰላም እኛ ነው ያሳያ ነው የት ነው የሚሰገደው መካ እሱ ነው ያስተካከለው ኢብራሂም ዓለይሂ ሰላም ጊዜ ኢብራሂም ዓለይሂ ሰላም እና ማመን ባለበት በአላህ ብቻ መስገድ አለበት በዚህም በካዕባ ውስጥ ማለት ነው። እና የኔ ቤት አልካዕባ ነው መካ ንጹህ መሆን አለበት። ማንም ሌላ ከአላህ ውጪ ማመን አለበትም መስገድ ያለበትም ለአላህ ብቻ እዛ ማለት ካዕባ ውስጥ። ከዛ ለሁሉ ሰዎች ነገር ሐጅ ማድረግ አለባቸው። አሁን ሱረት አልሐጅ ይሄንን ፈሪዳ ስለሆነ ሐጅ ለሁሉ ሰው ሐጅ ማድረግ አለባቸው ካዕባ ውስጥ የኔ ቤት ማለት ነው አለ ኢብራሂም ዓለይሂ ሰላቱ ወሰላም የሰራው ካዕባ ማለት ነው። መካ ውስጥ ሐጅ ማድረግ አለባቸው እና ቢመጡ በመኪና ወይስ በእግራቸው ሐጅ ማድረግ አለባቸው። ከዛ የሆነ ሰዎች በገመል የሚመጡት አለ፣ በፈረስ የሚመጡት አለ፣ በእግራቸው የሚመጡት አለ። በምን ቢመጡት በሩቅ ቢሆን ሐጅ ለማድረግ ይመጣሉ ማለት ነው። እና ሐጅ ልክ ሲያደርጉ አላህ መግፊራ ያደርግላቸው በተውባቸው በዝኑባቸው ማለት ነው። የተሳቱት ነገር ሳያውቁ ወይስ የሆነ ስህተት ካለ ሁሉ በቃ አላህ ይጠፋላቸዋል ይሰርዘላቸዋል። ልክ እዛ ሲደርሱ ወደ ሐሰናት ይሆናል በቃ ሙሉ ስራቸው ማለት ነው። ከዛ ወለዝክሩ እስሙላህ ዐላ ማ የዝበሑነ ሊሀዳያ እና ልክ እዛ ማረድ አለባቸው። ፍየል ሰዎቹ ያልመጣ ሰው እሱ ብቻ ካልመጣ ወይስ ሌላ ሰዎች አለው የቀረ ሰው ቤት አልቻሉም መምጣት ለነሱ ማረድ አለበት እዛ ማለት ነው። ከዛ ሰደቃ ይደረግበታል እና والله ስም መጥራት አለበት ከዛ ይታረዳል በቃ። እና የት ነው ቀኖቹ ሐጅ የሚደረግበት? 10 ذي الحجة አሁን ወሩ ተጠራ ለ10 ذي الحجة و3 أيام بعده ማለት ልክ ያኔው ትልቁ ሲመጣ ፍጥር عيد الأضحى ማለት الأضحية ልክ ሲደርስ ذو الحجة ذو القعدة ذو الحجة ال10 ذو الحجة وما بعده ይጀምራል الحج ማለት ነው። እዛ ቀን ሐጅ ማድረግ አለባቸው ይላል። ማመሰገን አለባቸው ስለተሰጣቸው ርዝቅ ስለሰጣቸው ከፍየል ከበግ ከዛ ማረድ አለባቸው ፍየል ምናምን መብላት ከሱ ለምስኪኖች መስጠት አለባቸው ይላል እዛ ሲደርሱ።
ከዛ በቃ ይጀምራሉ የሐጅ መናስክ አላ በጣም ያስረዳ ልክ ሲደርሱ እዛ መጣዋፍ ማድረግ አለባቸው። ከዛ በኋላ እንትን ፀጉራቸው መቁረጥ አለባቸው። ጥፍራቸው በጣም ይታጠባሉ ኢህራም ልክ ሲደርሱ ማለት ነው። ከዛ በቃ አላህ ያላቸው መስራት አለባቸው። ሐጅ ዑምራ አልሃዲ ጠዋፍ ማድረግ አለባቸው። ጠዋፍ ማለት ይዞራሉ ካዕባ ላይ ማለት ነው። መዞር አለባቸው 7 ጊዜ ማለት ነው። 7 ጊዜ ወይስ 10 ጊዜ ጠዋፍ ማድረግ አለባቸው ማለት ይሄዳሉ ይዞራሉ ካዕባ ላይ ማለት ነው። ከዛ አስረዳው ማለት እንዴት ሐጅ ይደረጋል ማለት ነው። ይሄ ዋጅብ ነው ማለት ነው። እና በቃ ሐራም ነገር መጥፎ ነገር ሐራም ነው። እዛ ስትሄዱ ምንም በቃ የሚከላከል የእናንተ ጠዋፍ የእናንተ ሐጅ እንዳታርጉ ማለት ነው። በጣም ሄዳችሁ ጠዋፍ ማድረግ ሐጅ ማድረግ ከዛ መመለስ በቃ ሐራም ነገር ይዛችሁ እንዳትሄዱ። እዛ መጥፎ ነገር ለማድረግ መደባደብ መሰደብ ምናምን እንዳታርጉ ይላል። በቃ በጣም ትልቅ ዘንብ ነው እዛ ሄዳችሁ ሐራም ማድረግ ማለት ነው። حدود الله ማለት ነው ይሄ እና ሁሉ ነገር ለኸይር መስራት በቃ ሐራም ያላችሁ የምትበሉት ነገር እዛ እንዳትበሉ እንዳታረጉ። ሁሉ ነገር ሐራም ያለው መጥፎ ያለው እንዳታረጉ። تعدوا عن كل قول باطل كذب على الله مواش باطل مورات مسدب مطالات اندات تارقوا الزا مالتنا حد ستهيدو مقالة يا طفات شوت لتسرزو مالتنا زنباتشو الله توبة ليارقلاتشو كن انديت الله توبة يارقلاتشو هنن توبة كالا رقاتشو مالتنا ዝም ብላችሁ ትሄዳላችሁ በቃ ሐራም ይዛችሁ እዛ ትበሉት ወይስ ትጣላላችሁ ትሰድባላችሁ አላህ አይቀበልም። ይሄንን እንዳታርጉ አላቸው። ከዛ ስትደርሱ ኸይር ማድረግ አለባችሁ። ሂዳያ በቃ ማረድ አለባችሁ። ምናምን ለምስኪን መስጠት አለባችሁ። ጠዋፍ ማድረግ አለባችሁ። ጥፍራችሁ ፀጉራችሁ በደንብ መታጠብ አለባችሁ። መዳም ንጹህ ሆናችሁ መቅረብ አለባችሁ ካዕባ ላይ ማለት ነው። ከዛ አላህ ይቀበላል የእናንተ ዳዕዋ የእናንተ ተውባችሁ ይቀበላል ይሰርዘላችሁ ስራችሁ ማለት ነው። የሆነ መብጥላት ለልሐጅ አለ ማለት ነው። መሕረም ይዛችሁ ነው ወንድማችሁ አባታችሁ ማለት መሕረም እንደዚህ ወንድም አባት ነው። ባል ከሆነ ትክክለኛ ባል እንደዚህ መጥፎ ነገር እንዳታርጉ እዛ ማለት ነው። በቃ ያኔ አላህ ቤት ሲደርሱ በጣም ንጹህ ሆናችሁ ትክክለኛ መሆን አለባቸው። ከዛ ትሰግዳላችሁ አላህ ያተፈላችሁ ይቀበላላችሁ ዱዓችሁ ስትሰግዱ ሁሉ ነገር ማለት ነው ይሰርዝላችኋል። ግን ሐራም ያለ ነገር እንዳታርጉ መጥፎ ነው ፋሒሻ ነው ካላቸው ያላቸው ነገሮች እዛ ሄደ እንዳታርጉት ማለት ነው። ስለዚህ በቃ ማመሰገን አለባችሁ። እዛ ስትደርሱ ጠዋፍ ማድረግ አለባችሁ። ይሄንን ሐጅ ማድረግ ذو الحجة ነው شهر ذو الحجة 10 ከሱ በኋላ ማለት ነው። ይሄንን እዚህን ቆማለን። ከዛ የሆነ ራሱ ሚለህ
ህጎች አለ ተውባ ስታረግ ራሱ እንደተመለስ ከሱ ከዚህ በኋላ ሐጅ ልክ ስታረጉ በኋላ ንጹህ ሆናቸው ተመልሳቸው አገራቸው እንደገና እንዳታረጉ ያጠፋችሁት ለምን ደበል ነው የሚሆነው ደበል ዘንብ ነው የሚሆነው ይላሉ ካወቃችሁ በኋላ ዘንባቸው ካወቃችሁት በኋላ ተውባ ካረጋችሁ በኋላ ይሄ ተውባ ማለት በቃ መቆም ተውባ ልክ ስትሉ አላህ ይቀበላል ተውባችሁ ከተመለሳችሁ ተውባ አይባልም በቃ ተውባችሁ አይሆንም ማለት ነው ለዚህ ሐጅ የሚሄድ ሰው ትልቅ ቢሆን አብዛኛው ትልቆች ነው የሚሄዱት እዛ ያቃሉ ልክ ሲመለሱ ይሄንን ነገሮች በጣም ኮንትሮል ማድረግ አለባቸው በጣም ይከላከላሉ ራሳቸው ማውራት ራሱ በመሰደብ እንዳይሰድቡ በጣም ስራቸው መከታተል አለባቸው ያበለጠ ከበፊት ማለት ነው ሐጅ ልክ ስታረጉ በኋላ በቃ አላህ ይሰርዛል ስራቸው ተውባ ያረጋችሁት አላህ ይቀበላል ከዚህ በኋላ እንዳታርጉ በቃ ተመልሳችሁ እንደገና ለማድረግ በቃ አይ አዲስ ሰው መሆን አለባችሁ ማለት ነው በደንብ ያስረዳናል ከዚህ በኋላ በቃ አሁን ፍጥር ሰዓት ነገ እንቀጥላለን እስከ 30 ድረስ ደረሰን በቃ ሐጅ ሱራ ነገ እንቀጥላለን ፍጣርን ሸሂ ያመሰግናለን አላህ ይቀበል ከኒያ ከናንተ ዱዓ አድርጉ ያማንላህ